ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ለአብነት ትምህርት ቤት ግንባታ የሚውል 2 ሚሊዮን ብር ድጋፍ ተደረገ። በሰሜን ወሎ ሀገረ ስብከት ወይብላ ምስራቅ ፀሐይ ቅድስት ማርያም ቤተክርስቲያን የሚገኘው አዳሪ አብነት ትምህርት ቤት 300 ወንዶችና 100 ሴቶችን ተቀብሎ ለማስተማር እየተገነባ ይገኛል። ትምህርት ቤቱ ተጠናቆ ወደ ስራ ይገባ ዘንድ በሀገረ ስብከቱና በወረዳ ቤተ ክህነት የሚገኙ ከ200 በላይ ቋሚ ሰራተኞች ለሚገነባው የአብነት ትምህርት ቤት የአንድ ወር ደሞዛቸውን ያበረከቱ ሲሆን ይህም 2 ሚሊዮን ብር እንደሆነ ከሀገረ ስብከቱ ሚዲያ ያገኘነው መረጃ ያመላክታል። የቅድስና ሕይወት በአሜሪካ የሚል ዳሰሳዊ ጥናት ቀረበ። የዳሰሳ ጥናቱ የቀረበው በአሜሪካ ማዕከል የዲሲና ቨርጂኒያ ንዑሳን ማዕከላት አዘጋጅነት በተካሄደው 9ኛው ዙር ሐዊረ ሕይወት መርሃ ግብር ላይ ነው። በመርሃ ግብሩ ቤተ ክርስቲያን ሁለንተናዊ የመሪነት ሚናዋን ስትጫወት ሁላችንም እንድናይ በትብብር መስራት ይገባል ያሉት የአሜሪካ ማዕከል ሰብሳቢ ዶክተር መልካሙ አለባቸው አሜሪካ ማዕከል በልዩ መዋቅራዊ አደረጃጀት የተሻለ አገልግሎት ለመስጠት መዘጋጀቱንም ገልጸዋል። 1000 የሚደርሱ ምዕመናን በተሳተፉበት በዚሁ መርሃ ግብር የቅድስና ሕይወት በአሜሪካን የተመለከተ ዳሰሳዊ ጥናት ቀርቧል። መረጃው በማህበረ ቅዱሳን የአሜሪካ ማዕከል ነው። በተያያዘ መረጃ በማህበረ ቅዱሳን የባህር ዳር ማዕከል 20ኛውን ዙር የሐዊረ ሕይወት መርሃ ግብር አካሂዷል። በመርሃ ግብሩ የደም ልገሳ መርሃ ግብር የተካሄደ ሲሆን ከ100 በላይ ለሚሆኑ ወገኖች የሚውል የደም ልገሳ መካሄዱን የባህር ዳር ደም ባንክ አገልግሎት አስታውቋል። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ነው። አብያተ ክርስቲያናት በኢኮኖሚ ራሳቸውን እንዲችሉ በማስተር ፕላን መመራት እንደሚጠበቅባቸው ተጠቆመ። ይህ የተጠቆመው በማህበረ ቅዱሳን የሐዋሳ ማዕከል አስተባባሪነት ቁጥራቸው 35 ለሚሆኑ ባለድርሻ አካላት በማስተር ፕላን እንዲመሩ የሚያግዝ የግንዛቤ ማስጨበጫ ስልጠና በተሰጠበት ዕለት ነው። ስልጠናው ማስተር ፕላን በቤተ ክርስቲያን ዶግማና ቀኖና መሰረት አብያተ ክርስቲያናት እንዳላቸው ይዞታ፣ የቦታ ስፋትና አቅም የየራሳቸውን ማስተር ፕላን እንዲያዘጋጁ ለማስቻል ያለመ መሆኑን በማህበረ ቅዱሳን የሙያ ማህበራዊና ኢኮኖሚያዊ አገልግሎት ማስተባበሪያ የማህበራዊ አገልግሎት ዋና ክፍል ተጠሪ ዲያቆን ኃይለ ገብርኤል ታምራ ገልጸዋል። ዲያቆን ኃይለ ገብርኤል አክለውም ማስተር ፕላን ተግባራዊ ሲሆን በተለይም በገጠር አካባቢ ያሉ አብያተ ክርስቲያናት ያለባቸውን የምጣኔ ሀብታዊ ችግር ለመፍታት እንደሚያስችልም ጠቁመዋል። መረጃው በማህበረ ቅዱሳን የሐዋሳ ማዕከል ሚዲያ አገልግሎት ዋና ክፍል ነው። በማህበረ ቅዱሳን የወላይታ ሶዶ ማዕከል ከ200 በላይ የግቢ ጉባኤ ተማሪዎችን አስመረቀ። በምረቃ መርሃ ግብሩ በከፍተኛ ማዕረግ ለተመረቁ ተማሪዎች ስጦታ ከማዕከሉ የተሰጠ ሲሆን ተመራቂዎቹ በበኩላቸው በግቢ ጉባኤ ሕይወት ውስጥ ማለፋቸው ቅድስት ቤተ ክርስቲያን ከዓለማዊ ፈተናዎች ጠብቃ ለውጤታቸው ትልቁን ድርሻ እንደነበራት ገልጸዋል። በተያያዘ መረጃ በማህበረ ቅዱሳን የወልቂጤ ማዕከል በወልቂጤ ዩኒቨርሲቲ ሲማሩ የነበሩ የግቢ ጉባኤ ተማሪዎችን ያስመረቀ ሲሆን ከተመራቂዎቹም ውስጥ 3.95 ውጤት በማስመዝገብ ወልቂጤ ዩኒቨርሲቲ ያዘጋጀውን ዋንጫና ሜዳሊያ ተሸላሚ ለመሆን የበቃው የወልቂጤ ዩኒቨርሲቲ ግቢ ጉባኤ ተማሪ አቦጎሽ ተስፋዬ ይገኝበታል። መረጃዎችን በማህበረ ቅዱሳን የወላይታና የወልቂጤ ማዕከል ሚዲያ ክፍላት አድርሰውናል። ግቢ ጉባኤ ለስኬታችን ትልቅ ድርሻ አለው ሲሉ የማዕረግ ተመራቂዎቹ ገለጹ። በማህበረ ቅዱሳን የባህር ዳር ማዕከል በግቢ ጉባኤ ያስተማራቸውን 180 የግቢ ጉባኤ ተማሪዎች ያስመረቀ ሲሆን ከነዚህም ውስጥ 3.98 በማምጣት የባህር ዳር ዩኒቨርሲቲ የሕክምናና ጤና ሳይንስ ኮሌጅ ያዘጋጀውን የወርቅ ሜዳሊያ የተሸለሙት ነቢዩ ዳዊትና ፍቅር ገብሩ ይገኙበታል። የማዕረግ ተመራቂዎቹ ግቢ ጉባኤ ለስኬታቸው ትልቅ ድርሻ እንደነበረውም ገልጸዋል። በሜዲካል ላቦራቶሪ ትምህርት ክፍል 3.94 በማምጣት የከፍተኛ ማዕረግ ተሸላሚ የሆነው ሃይማኖት ዝጋለ በበኩሉ ግቢ ጉባኤ ለኔ ያለችኝን ጥቂት ጊዜ ተጠቅሜ በትኩረት በማንበብ ውጤታማ እንደሆነ አግዛኛለች ሲል ገልጿል። የባች ማስተባበሪያ አገልግሎት ክፍል ተጠሪና በፋርማሲ ትምህርት ክፍል 3.94 በማምጣት የከፍተኛ ማዕረግ ተመራቂ የሆነው ማስረሻ ዋለ በበኩሉ ግቢ ጉባኤ እንደ ቤተሰብ ሆና ለዚህ ስኬት አብቅታኛለች ብሏል። የግቢ ጉባኤው ጸሐፊ በመሆን ስታገለግል የቆየችው መዓዛ ሙሉ ዓለም በበኩሏ በህፃናት ነርስ ትምህርት ክፍል 3.7 በማምጣት በከፍተኛ ውጤት ተመርቃለች። መረጃው በማህበረ ቅዱሳን የባህር ዳር ማዕከል ሚዲያ ክፍል ነው። ለ12ኛ ክፍል ተፈታኞች የስነ ልቡናዊ ቅድመ ዝግጅት ስልጠና ተሰጠ። በማህበረ ቅዱሳን ደብረ ብርሃን ማዕከል ጠባሴ ወረዳ ማዕከል አዘጋጅነት ሀገር አቀፍ ፈተና ለሚፈተኑ ከ200 በላይ የ12ኛ ክፍል ተፈታኞች የስነ ልቡናዊ ቅድመ ዝግጅት ስልጠና ተሰጥቷል። ስልጠናውን የሰጡት የደብረ ብርሃን ዩኒቨርሲቲ የስነ ልቡና መምህር የሆኑት ረዳት ፕሮፌሰር ስንታየሁ አምባቸው ፍርሃትና ጭንቀትን በመቀነስ ውጤታማነትን ከሚያሳጡ ተግባራት መራቅ እንደሚጠበቅባቸው ለተፈታኞቹ አሳስበዋል። በተጨማሪም ተፈታኞች የተሻለ ውጤት ለማምጣት አሉታዊ አመለካከትን ማስወገድ፣ ሰዓትን በአግባቡ መጠቀምና መሰል ተግባራትን ማዳበር እንዳለባቸውም አሳስበዋል። መረጃው በማህበረ ቅዱሳን የደብረ ብርሃን ማዕከል ነው።
ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ